በሁኔታ አሁንም በተለመደው መንገድ ድሮ ጥቂት ሰዎች እነገሌኩ አይናቸውን ጨፍነው 30 ዓመት ያስባሉ የ40 ዓመት ወደፊት ያያሉ እና የሚባል ተረት አክትሟል። እኔ ያባለሁበት አመራር የህወሓት አመራር የየሳምንቱን መተንበያ ያቅቱን ህዝብ ጦርነት ውስጥ ገብቶ ጦርነት ውስጥ ከገባ በኋላ በመስዋዕትነቱ የፈለገውን ርቀት ሊሄድ ይችል የነበረን አደጋ ቀልብሶ ወደ ሰላም ከመጣም በኋላ በየሳምንቱ የሚቀያየር በየሳምንቱ አጋጣሚዎችን እያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይሄ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጨወረር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይህንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለ። ከመጀመሪያ ይህን አስብ ነው። ከዛ በፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይህ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውናዬን አስቀጥላለሁ ብሎ ሲፍጨረጨር በተግባር ይታያል። ይህን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሽፕ በምን ማጂክ በምን ተአምር ነው አመራሩ ይዘው ልትቀጥል የምትችለው? ይህንን ነገር ማስተካከል ባልቻልክበት ሁኔታ ህወሓትም 1 ዓመት መቀጠል አይችልም፣ 2 ዓመት መቀጠል አይችልም። የህወሓት ቀጣይነት ህወሓት ብቻውን አይመራም ብቻ ሳይሆን የፖለቲካ ምህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሓት ይቀጥልም እንኳን ከተባለ ህወሓት ራሱን ባልቀየረበት ኢንቫይሮንመንት ይህ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት አንድ አዳር መቆየት የሚችል አይመስለኝም። ስለዚህ የተቀየረ ኢንቫይሮንመንት ነው ያለው። እንዳልኩህ ግን በዚህ ጥቅል ፍረጃ ምክንያት ህዝባችን ያየውን መከራ በፍጹም መካድ የሚቻል አይሆንም። ለገሌ በሚባል የሚተው ጥፋት አይደለም። አሁን እኔ ቅድም ያነሳው ለኦርዌል ፕሮቴክቲቭ ስቱፒዲቲ የራስ ሰው ያጠፋው ጥፋትና ሌላ ሰው ያጠፋው ጥፋት በሚል ምን ልትፈርጁ አትችሉም። ህዝብ ላይ የሚደርስ ማንኛውም ጥፋት ፈጻሚው ማንም ይሁን ማን ጥፋት ነው። ስለዚህ ሁለቱም ፍረጃዎች የራሳቸው አደገኛ በትር አሳርፈዋል የትግራይ ህዝብ ላይ የሚል የፈጸመው ሌላው ወገን ተንጋግቶ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንጻር የሚሰራውን ስራ ይስራ ብለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አድዋ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብረውታል። ግን ምንም የሚል ጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ ይደረግ ነበረ። በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የትግራይን ሰው እንደ ሰው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት። ስለዚህ ይህንን 24% የፈጸሙት ኃይሎችም መጠየቅ መቻል አለባቸው። በይፋ ግን 76%ን ይሄን የምገልጽልህ 24 እና 76 ነው የማወዳደር ጉዳይ አይደለም። እውነት ነው በትግራይ ሴቶች ላይ የተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናችን አፍጥጠን ልናየው የሚገባ ከዚህ እውነታ ጋር ሳትታረቅ ደግሞ ሌላ ነገር ማለባበስ እንደተባለው ግን በኤርትራ ሰራዊት ወገን ቢያንስ ባረግነው ጥራት ያረጋገጥ ነው ደሊበሬት የሆነ ሲስተማቲክ የሆነ የትግራይን ሰው የማንበርከክ የትግራይን ሴቶች ቅስም የመስበር እንቅስቃሴ ግን ይደረግ እንደነበረ ያ ማለት የመከላከያ ሰራዊት አባል ሆኖ የፋኖ አባል ሆኖ ወጣቶችን በሰመሪ ላይ የጨፈጨፈ ሰው የለም ማለት አይደለም። እሱም በሚጠይቅበት ደረጃ መጠየቅ ይችላል። ልጃገረዶች የደፈረ ሴቶች የደፈረ ባለትዳሮች ወዘተ የለም ማለት አይደለም። እሱም በተጠያቂነቱ ልክ መጠየቅ ይችላል። የህወሓት ታጣቂም ወይም በህወሓት ታጣቂ መጠየቅ ያለበት እኔ አሁን
እያልኩ ያለሁት ይሄ በደል አልተፈጸመም አይደለም። ቅድም እኮ አልኩ ለምሳሌ ወገኖች አሉበት ፈጽመዋል ፈጽመው እኮ እርምጃ የሚወሰድባቸው አሉ። ባይዘው በእኛ በኩል እኔ አንድ ነገር ልንገርህ፣ ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር ጥረት የሚያደርጉ ናቸው። ይሄ መታወቅ ይችላል። ስርዓት ለማክበር በሚያደርጉት ጥረት አማራ ክልል አፋር ክልል ላይ የመድፈር ወንጀል የፈጸሙ ሰዎችን እርምጃ የወሰዱ አውቃለሁ። እኔ የሰራዊት አመራሮች እርምጃ መውሰድ ሰመሪ ላይ እርምጃ መውሰድ ነው ትክክል የሚሆነው ወይስ ለፍትህ ማቅረብ የሚለው የተለየ ጉዳይ ሆኖ በእኔ አንደርስታንዲንግ እንደዚህ አይነት በደል ሲፈጽሙ እርምጃ የተወሰደባቸው ታጋዮች እንዳሉ አውቃለሁ። ያ ማለት ባወቅኩት ልክ ብቻ አልቋል ማለት አይደለም። ለዩ ጥፋቱም ካሉ መመርመር መቻል ተጠያቂዎች ለመሆን ዝግጁ መሆን መቻል አለብን። እንዳልኩት ከዘረፋና ከዘረፋ ውጪ ከበቀል ስሜት ውጪ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ። የራሳችንም ታጋዮች ሳይቀር እነሱ 90 ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ይህንን በእርግጠኛ ሆነ እነግርሃለሁ። ይሄን ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለብን። አልተፈጸመም ብዬ መከራከር ጥፋት ነው። ስለዚህ እኔ በማውቀው ልክ የትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች ሰፈር ያደርጉት ነው። ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው። በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብሎ የሚፎክሩ ሰዎች ይሰማለሁ። እኔ እንዲህ ቢያንስ ንስሐ ይገባ፣ ጥፋቱን ይቀበል። መጀመሪያ ከመከላከያ ኃይል ጋር መከላከያ ትግራይ ውስጥ እንዲሰፍር እኮ ተስማምተን መጥተናል በፕሪቶሪያ ስምምነት መሰረት። ከፌዴራል መንግስቱ ጋር ያሉ ጥፋቶች ለመመርመር እርምጃ ለመውሰድ ሬዲ ነን፣ ለተጠያቂነት እናረጋግጥ ብለን እኮ ፈርመናል። ስለዚህ በፈረምነው ልክ ተጠያቂነት አረጋግጠናል ወይ መታየት ያለበት ጉዳይ ነው። ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ ህዝብ እንደ ህዝብ እንዲንበረከክ፣ ህዝብ እንደ ህዝብ እንዲጠፋ፣ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንጻር የተደራጀ ስራ የሰራ ኃይል ወገኔ ነው ብዬ መንቀሳቀስ ምክንያት ሊኖር አይችልም። ይሄንን በደንብ ግምት ውስጥ ማስገባት ተገቢ ነው። የተጠያቂነቱ ትግራይ ውስጥ የተፈጠረው በደል ሌሎች አካባቢዎች በተፈጸመው በደል ምክንያት ሊደበዝዝ የማይገባም። ትግራይ ውስጥ በደል ስለተፈጸመ ብዙ በደል ስለተፈጸመ ደግሞ ሌሎች አካባቢዎች ምንም አይነት በደል አልተፈጸመም ተብሎም መወሰድ የለበትም። በጣም አሪፍ። እርስዎ እንግዲህ አቶ ጌታቸው በተደጋጋሚ ሲሉ የሚደመጡት ነገር አለ። በወርቅ ዘረፋ፣ በሰው ንግድ፣ ኬላ ውጥሮ መዝረፍ፣ በመሬት ወረራ ወዘተ ላይ የተሰማሩ ዋና ዋና የታጣቂና የፖለቲካ አመራሮች እንዳሉና ይህም የሰላም ጠንቅ እንደሆነ በግልጽ ወጥተው ደፍረው የተናገሩበት ወቅት አለ። ይህ እንደተጠበቀ ሆነው ሁለት ጥያቄዎች ግን ይነሳሉ። አንደኛው በቂ ጥናትና ማስረጃ ካለ ህዝቡ በስም እንዲያውቃቸው ለምን አልተደረገም የሚል አንዱ ነው። ከዚህ ሌላ ደግሞ ለምን በህግ አልተጠየቁም? እንደዚህ የሚታወቁ ከሆነ ይህን ያህል አምረው የሚቃወሙት ነገር እንደሆነ በተደጋጋሚ ገልጸዋል። እና እዚህ አካባቢ ያለው ነገር ምንድን ነው? ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ ፖለቲከኞችን ነው ያጠቃል። እንደኔ አይነቱን የበደለው አካል የነበረ በጦርነት ወቅት ግን የተፈጠረውን ጥፋት በሰላም ስምምነት ማክተም አለበት ብቻ ሳይሆን የትግራይ ህዝብ ካሁን በኋላ ተገዶ ካልሆነ በስተቀር ፈልጎ ወይ በአንድ ወይም በሌላ መልኩ በፖለቲካ አመራር ሰበብ የሚሆን በሌላ ምክንያት ጦርነት መግባት የለበትም የሚል እምነት ያለኝም ሰው ጭምር እንደዚህ አይነት ወንጀሎች እየተፈጸሙ ጥንካሬ ነው ብለን ስለምናምን የመደበቅ ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ አባዜ ሁላችንም ነበረብን። አንድነት ኃይል ነው ይባላል። አንድነት ሁልጊዜ ኃይል እንደማይሆን የምታውቀው ከሰል አንድ ቦታ ላይ ካስቀመጥካቸው በተጠጋጉ ቁጥር አቅማቸው ነው ይዳከሙ። እሳት ፍም ባስጠጋኸው ቁጥር አንዱን ነው የሚያጠፋው። ስለዚህ ሁልጊዜ አንድነት ኃይል አይደለም። የትግራይ ህዝብ ከቁጥሩ በላይ አቅም እንዲኖረው ያደረገ ተደራጅቶ መንቀሳቀስ ባህል ያለው ህዝብ ነው። ይህንን የመንቀሳቀስ ባህል ለግል ጥቅማቸው ሊጠቀሙ የሚፈልጉበት ኃይሎች ካሉ ግን እነዚህን ከማስወገድ ውጪ
የትግራይ ህዝብ አንድነት ጥንካሬ ሆኖ ሊቀጥል አይችልም። ስለዚህ ከዚህ አንጻር ይሄ አንድነት በሚል ተረት ረጅም ጊዜ ተቃቅፎ የመቀጠል ልክ እንደ ከሰል እርስ በርስ የምትጣፋበትን ሂደት የማስቀጠል ሂደት አካል ነበርኩ። አንድ ምሳሌ እነግርሃለሁ። ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ በአንድ በሌላ መልኩ እኔ የማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው የማምነው። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለን ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይህንን አውቃለን። ሲዋሹ በጣም ነው የሚገርምኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው፣ ንብረት ነው የሚለው። አውርደዋለሁ ይታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል። ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምሬያለሁ ብሎ ይህን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የድሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4,000 እንዲያስገባ ተደርጎ 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራ አይነት ጀመረ። መጨረሻ ወደ ትግራይ ተወላጆችም ዞረ። ይህን አመራር የሚሰጡ ከፍተኛ አመራሮች አሉ። ይህን አጥንተን ለህግ እንዲቀርቡ 2 ዓመት ሆኖታል። አሁን እሱን እመጣለሁ። ይህንን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይህንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ አላቸው። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው ሲሉት እንደገና ሌላ መስዋዕትነት ይህን ወጣት ይዳርጉ ሲንቀሳቀሱ ማየት እና ኃይለ ሥላሴ የተዘረፈ ብር ነው የምነግርህ። ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግነት ስም ነው። እነዚህ ሰዎች እንግዲህ እንዳልኩ ነው፣ ከልባቸው ህዝባቸውን ማገልገል የሚፈልጉ መኮንኖች አሉ፣ ከልባቸው ሰላም የሚፈልጉ። ስለዚህ እነ ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልቅ አይፈልጉም። ሰው ይሆናል በቃ ወደዛም ቢሆን እንሄዳለን ይላል፣ ዝግጅት ይደረጋል ይላል። የትግራይ ህዝብ ሌላ ጦርነት ልትማገደው ማሰብ ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ያለው እዚህ ፌዴራል መንግስት የወደብ አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖስ ከተደረገበት ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳክማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አስተሳሰብ የወለደው ነው። ሰላም መፈጠር መቻል አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኔ እምነት ነው። የኤርትራ ህዝብ ለአደጋ መዳረግ የለበትም። የኔ እምነት ነው። ግን መምረጥ ካለብኝ
የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ ግን እስከ መጨረሻው ድረስ እንዳይሆን እታገላለሁ። ይሄን ለማድረግ በምናደርገው ትግል እንቅፋት የሆኑት ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው። ግንባር አዛዥ ነኝ ይላሉ። የሆነ ነገር ያወራል። ወርቅ ሲዘርፍ ነው የሚሉ 4 ነው የምነግርህ። 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ። ዳባት ደባርቅ አካባቢ ሊማሊሙ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። ታጣቂው ብቻ ታጣቂ አመራር ጥቂቶች እኮ ናቸው እነዚህ ዘረፋ ውስጥ የገቡት። ልንገርህ ኮምቦልቻ ኢሹ አካውንት ነበረ። እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል፣ ቢያው ጦርነት እያደረግን ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ፣ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን። እሺ እኔ እንደማውቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይህን ማረጋገጥ ይችላል ብሔራዊ ባንክ። ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዚደንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሀል አንደኛው የግንባር አዛዥ የሚባለው ኃይለ ስላሴ በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የእሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወስዳሉ። አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንጻር ብቻ ነው የተሳተፈው። ገንዘብ ያገኝበታል ብሎ የተሳተፈ የለም። እነዚህ ሁሉንም አይደለም በአንድ ላይ ምትል በዛ ውስጥ ይህንን ያስተባበር የነበረ ሰሞኑን በቁጥጥር ስር እንደዋለ ሰምቻለሁ። ከውጭ ነው የነበርኩት ሰምቻለሁ። በራሳችን ጥናት እኔ አይደለሁም ያደረኩት ያን ጥናት ዶክተር ደብረጽዮን በሚመራው ጥናት ይህ ሁሉ ዝርዝር አለ ተቀምጧል። ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገርህ ኃይለ እንትን ብቻ አይደለም የሚሰራው እኔ በማውቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው የሚባለው። በወርቅ የፖለቲካ አመራሩም ወርቅ እነዚህ ስምልህ ሰዎች የፌዴራል ሰዎች ጋር ይነጋገራሉ። ልንገርህ እዚህ ኃጢአቱ ብዙ ነው። የፌዴራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለኝ። ይህንን የኔ ምክትል ያውቃል። የጸጥታ ተነጋግረን እርምጃ እንውሰድ፣ ለፍትህ ይቅረቡ። የተደረገ ጥናት ነው የምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል። ይሄ እገሌ ይሄን ያክል ማሽነሪ ወስዷል፣ በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ሆነው። የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቅድም ያልኩ ይሄ ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠልም አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ያውቃል። ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። እኔ ላይ የሚያገኙብኝ አካውንት የለም። እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሏም ልንገር አንዳንዴ በጣም የሚያሳዝነኝ በፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይህም ሲፎክሩም ሰው እንደዚህ እንዳሉ ውሸት ነው። ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጥ ድረስ ሌላ ጥይት የመተኮስ ተገዶ ከገባ ይዋጋል። ምንም ጥያቄ የለው። ተገዶ ማለት ኢምፖዝድ ከሆነበት። ከዚህ ውጭ እነዚህ የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው የምነግርህ፣ በቁጥር እና ኃይለ ሥላሴ ሌላ ነገር የለው። እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ። ቪዛ አሰርቼለታለሁ። የተወሰኑትን ይዛቸው ወጥቻለሁ። እንዲታከሙ እንዲያርፉ እፈልጋለሁ። የተከፈሉት መስዋዕትነት ያክል የሚተካ አንድ ነገር
ግን አዲስ አበባ መምጣት አልችል ንብረት ይሰጣል 100 ምናምን ሚሊዮን ሸጫለሁ ይላል። በተግባር የተረጋገጠ ግን የተዘረፈ ነው ነገር። ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላለፍን የመጣ ነው። ውሸት ነው። ኃይለ ሥላሴን መጥቀስ እያቃተን ኃይለ ሥላሴ መጠየቅ እያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምግብን መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል። ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻለን ሁሉም በቅንነት ህዝባቸውን የሚያገለግሉትን ሰዎች ሳይቀር በጀነራሊ በማጃመል አንድ ላይ በማድረግ ለምን አላቀረብናቸውም ለተባለው አንደኛ ይሄ ሲያደናቅፍ ይኖረው ፖለቲካል ሊደርሺፕ ተጠያቂ እንዲሆን አይፈልግም። ተጠያቂ እንዲሆን የማይፈልግበት ምክንያት ራሱን ተጠያቂ ስለሆነ ነው። የወንጀል ኢንተርፕራይዝ ነው ይሄ። ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። እንዳልኩ ነው። አሁን ጌታቸው ከስልጣን አስወግደነዋል። ስለዚህ የፌዴራል መንግስቱም መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጧጧፍ ኮንትሮባንድ የማጧጧፍ ነው ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕም እነዚህ የምትላቸው ጥቂት ሰዎችም ቢሆን ግን እንትናቸው ተረታቸው ምንድን ነው? ለትግራይ ህዝብ ህልውና አንዴ ምዕራብ እናስመልሳለን፣ አንዴ ደቡብ እናስመልሳለን። ማፈሪያ ነው። የራስ ህዝብ ጋር ተዋግተህ አይደለም ታስመልሰው። ሰው በሰላም የሚያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ። ስለዚህ በወንጀል የሚጠየቅ ሰው አንዳንድ ይገርመኛል። መስዋዕትነት ምናምን ይሆናል። ውሸታቸው ነው። መስዋዕትነት ፍላጎት የላቸውም እነሱ። መስዋዕት አይፈልጉም። በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ የሚፈልጉት። በመሰረቱ እንዲጠየቁ ብለን ጽሁፍ ጥናት ተደርጎ ተረጋግጦ እኔ መጨረሻ ፕሮባብሊ ከ6 ወር በፊት ለፍትህ ቢሮና ለፖሊስ የተወሰኑት ዶክመንት ለጸረ ሙስና እንዲገቡ አድርጌያለሁ። በተግባር ይጠይቃሉ ሌላ ጉዳይ ነው። ለምሳሌ በዚህ ጉዳይ ላይ ከፍተኛ ተሳትፎ የነበረው ሰዎች ዝውውር ላይ መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል። ሌሎች አሉ። አሁንም በቃ ንግዱ ተጧጡፎ እንዲቀጥል ቅድም እንዳልኩ ነው። ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰዎች ያለው ሊወጣ የሚችለው ማለት ነው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አላማው እሱ የነበረው ኤርትራን ሰራዊት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊትራሊ ተሸጠዋል። ይሄ የትግራይ ተወላጆችንም ይጨምራል። ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንድ የሚያደርጉት ምንድን ነው? ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው 10 ሺህ መቀበል። የት አካውንት መተፋፈር የለም። እገሌ የሚባል አካውንት ውስጥ ይገባል። አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል። ካናዳ ውስጥ ያለ አካውንት ሊሆን ይችላል። ይህም ሁሉ በዝርዝር በምናውቀው ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው። ስለዚህ ለምን አንወስድም? እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም። ይህንን ማስፈጸም ኃላፊነት ያለባቸው ሰዎች አሉ። እነሱ እርስ በርስ አንዱ አንዱን እየተከላከለ የሚቀጥልበት ቅድም እንዳልኩ ነው። ማዝ ነው ትልቅ መስዋዕትነት መክፈል ብቻ ሳይሆን ህዝባቸውን አሁንም ምንም 5 ሳንቲም 74 ሳንቲም ሳያገኙ ያገለግሉ ያሉ ሰዎች ሳይቀር እንደ ጥፋተኞች እንደ ከዳተኞች የሚቆጠሩበት ኢንቫይሮንመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽሜያለሁ እላለሁ። ኃይለ ሥላሴ ነው የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንጻር ምግበኑ የሰረቀው ማለት ተወልደን ይህን ያደርገው ማለት ስንችል ይህን ባለማለታችን ምክንያት ሁሉም የትግራይ የጦር የጸጥታ አመራር ተጠርጣሪ የሚሆንበትን ኢንቫይሮንመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ እላለሁ። ግን ደግሞ የኔ አቅም ሊቢት እንደ አመራር ይሄ ተፈጽሟል፣ ይሄ እርምጃ ወሰዱ ብለህ ትእዛዝ ትሰጣለህ። ለተባለው ዱላ ይዤ እገሌን ብዬ መቼስ አርጩሜ ይዤ እንትን የምልበት ሁኔታ አለ። ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይህንን የክራይም ኔትወርክ ማስቀጠል ነው የሚፈልገው። አሁን ከገሌ ጋር አብረን ፋኖ ጋር አብሬ ከገሌ ጋር አብሬ የሚል ፉከራው ትሰማለህ። ያችን የክራይም ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ህዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ተንትኖም አይደለም። ውሸት ነው። እውነት ለመናገር
የኤርትራ መንግስትና ፋኖ ከፌዴራል መንግስቱ ጋር ግጭት ውስጥ የገቡት ትግራይ ላይ የተጀመረው ጦርነት በፕሪቶሪያ ምክንያት ጋብ ስላለ ሰው የተጀመረውን ዘመቻ ማጠናቀቅ አልቻልንም የሚል ነው። ይሄ በይፋ የተነገረ ነው። ይሄ ምን ፕሬዚደንት ኢሳያስ እኮ ተኮሊፍና ማለት ይሄ ሰው ያደናቀፈን ዘመቻችንን እስከ መጨረሻው መቀለ ተገብቶ የትግራይ ህዝብ ወደ ሁሉም ዓለማት ተበትኑ የሚሞተው ሞቶ ትግራይ የሚባል ኤንቲቲ የሚጠፋበት ሁኔታ አጀንዳ ይዞ የመጣ ኃይል አሁን ከዚህ ኃይል ጋር አትሊስት መሰረታዊ የሆነ ፓክት ፈጥረህ የትግራይ ጥቅም ማረጋገጥ ማዕከል አድርገህ ነው መንቀሳቀስ ያለብህ። የትግራይ ህዝብን ብሔራዊ ጥቅም ማዕከል ካረክ ቢያንስ ከፌዴራል መንግስት ጋር የጀመርከውን አሟጠህ ለመጨረስ ነው መንቀሳቀስ ያለብህ። ከሌላ ኃይል ጋር አይደለም የምትሰራው። ቢያንስ የሚታወቅ ስምምነት አለ ከፌዴራል መንግስት ጋር ኢትዮጵያ ካልነህ ግን ደግሞ ዓለም የሚያውቀው ስምምነት ፈጽመሃል። ይሄ ኃይል መጽሐፍ ጓደኛ ይላል የብርሃን ልጆች በብርሃን ነው የሚንቀሳቀሱት ነው የሚለው መጽሐፉ ይለኛል። በጨለማ መንቀሳቀስ የሚፈልግ ኃይል ብርሃን ከበራ በጣም ይጨንቀዋል። ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው። የማጋለጫ ብርሃን ነው። ስለዚህ ግርግር በአንድ ወይም በሌላ መንገድ ከመፍጠር ውጭ ሌላ ስራ አለን ብሎ ማያምን ጥቂት ሰዎች እንደፈለጉ የሚዘውሩት ግን አብዛኛው ቅን ኃይል ሆስቴጅ የሆነበት ሁኔታ ነው ያለው። ፖለቲካ አመራር ውስጥ ሁሉም አይደለም፣ ጥቂት ሰዎች ናቸው ይህን ወንጀል ኔትወርክ እስከ መጨረሻው ማስቀጠል የሚፈልጉት። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን እያስገቡ ነው እንዳልኩ ነው። እኔ እንኳ በማውቀው ልክ ማሽኖች ኳስ ይዣሉ። ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች እኮ ናቸው። እነዚህ ሲፎክሩ የምትሰማቸው ሰዎች ማሽን ሲያስገቡ የፌዴራል ኦፊሻል ደውለው የሆነ ዕቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ አስልካቸው ነው የሚደውሉት። ስለዚህ ይሄ የምልህ እኔ የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለብን። ጥቂት አባላት ነው ያሉት፣ ግን በትግራይ ህዝብ ስም ስለሚምሉ ስለሚገዘቱ ከምንም ነገር በላይ ቅድም እንዳልከው የትግራይ ህዝብ ከህልውናው ጋር ተያያዘ ህወሀት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው የሚመስሉት። ጥቂት ናቸው እንዳልኩ ነው። አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም። ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርጎታል ሁሉንም። ስለዚህ ድምፅ አላቸው። እኛም ራሳችን መጠየቅ ያለባቸውን እገሌ ብለን እንደመጠየቅ ልንገር። የመጀመሪያ ጥናት ስናደርግ የህወሀት ሊቀመንበር 7 ሰዎች ነን በዚህ ጉዳይ ላይ የምንወያየው። ይሄ ነገር ዝርዝር ባናየው፣ ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፋ ውስጥ ስለተገኙ ጉዳችን እንዳይወጣ ብለናል። እኔም ራሴ የምር ተስማማሁበት። ኋላ ፕሬዚደንት ኮንኩ ኋላ አትሊስት ሚኒስትሩም ማወቅ አለብኝ ይቅረብልኝ ወረቀቱ አልኩና እንደተቀበልኩ ያየሁት ልንገር። አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓ.ም ነው ዶክመንቱን የተወያየንበት። ጀነራል በሆነ መንገድ ዝርዝሩን አላየነው። ምክንያቱም ሊቀመንበሩ ምን አሉ? አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬት ነው። አይ ሰኔ 14 2014 ነው የምነግርህ። ሐምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብሎ የተጠረጠሩ እንደፈለጉ የማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያዙ ተደረገ። ስለዚህ በህጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉን ሊቀመንበሩ። ሰው ብዙ አልስማማበትም ነበር ሰዎቹ መታሰር፣ ግን ጥፋት አጥፍተው ከሆነ መጠየቅ አለባቸው የሚለው። ከዛ በሆነ አጋጣሚ ነሐሴ 14 ቀን ነሐሴ 10 ቀን እኔ ኤክስተርናል አፌርስ ሄድ ነኝ። ግን ኤክስተርናል አፌርስ ሄድ ብዙ ጊዜ እንትን ስራውን ነው የምሰራው እንጂ ቢሮ ውስጥ የሚያግዙኝ 2 ሰዎች አሉ። አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ። አሁን እኔ ኃላፊ መሆኔን አያውቅም። ወደ እኔ መጣ ደብዳቤው። እኔ ምንም ማውቀው ነገር የለኝም። ምንድን ነው ያልኩት? እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም።
እንኳን ለአውትሳይደር ፖሊት ቢሮ አባላት የምንባለው ሴንትራል ኮማንድ የምንባለው ከሰባት አባላት መሀል ይህንን የተወሰነ ሰው ብቻ እንዲያውቁ ነው ተወስኖ የነበረው እና ወረቀት ሄጄ ሊቀመንበሩ ጋር ሄድኩ። እንዴ ምን ነካችሁ እናንተ? ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ እያላችሁ ተወስኑት? ስለዚህ የሰውየው ከምክትል ሊቀመንበሯ ጋር አይ ዶንት ኖ የጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አላውቅም፣ እንደዛ ይባል ኋላ የሰማሁት ነው። ሶ ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል። እኔ ፕሬዝደንት ኮንኩ በኋላ መቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል። ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል። ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል። በምን ምክንያት? ይሄን አንስተነዋል በሁሉም ስብሰባ ባለበት። ለምን ብየዋሽን እንቀጥላለን? ማንም አይደለም። ይሄንን ስናነሳ አገሬን ለመውቀስ አይደለም። እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው ነው። በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ አሁን ሁሉም ነገር ተፈቷል ብሎ ምክንያቱም ምን አረጉ? ጸረ ሙስና ይሄን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባይንችል ስል ይሄ ክራይም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎችን እንትን ብሎ ሎቢ አድርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበረው የሚል ፋይንዲንግ እንዲያመጡ እየጣሩ እያለ ነው የወጣሁት። ኢትስ ዳዝ ሜክ ሰንስ። ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉድሏል። ይሄ ዶክመንት ይዤው ስለወጣሁ ምንም እንትን ላይ አይችልም። ሁሉም ሰው አለው አሁን ያ ዶክመንት። ሁሉም ሰው ማለት ፍትህ ቢሮ አለው፣ ጸረ ሙስና አለው፣ ፖሊስ አለው። ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተወያይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስሩ ነው። ነሐሴ 14 እሱ ወደ ሱዳን እንዲያርግ ተደረገ። ይሄን እኔ አሁን ያኔ ባቅ ኖሮ ምን አደረግ ነበር ሌላ ጉዳይ ነው። ግን ፕሬዝዳንት ኮልኳና ዶክመንቱ ሳይሆን ደረሰኝ ጠይቅ ነው። ለምን ይሄን አረግ? አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለን። ይሄ ኔትወርክ ነው፣ የክራይም ኔትወርክ ነው ነው ማለት ከዲያስፖራ የተሰበሰበ ገንዘብ ደላላ የበላው ብዙ ነው። እኔ ነገር አለ አሁን ኦዲት ተደርጓል ማለት ነው፣ ውሸት ነው። ምክንያቱም ምን እናድርግ ተባብለን እኔ ኦነስትሊ ልንገር እስከ ቅርብ ጊዜ ድረስ የድርጅቱ ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት። በይነስ የሚብዛም የሆነ የቅንነት ኤሌመንት አለው ብዬ አምል ስለነበረ ፕሮቴክት ለማድረግ ሞክር ነበር። እሱ ብዙ እኔንም አላዋጣኝም። ግን አንድ አጋጣሚ አንዳንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግር ስለነበረ ጸረ ድሮን ስለመግዛት በአንድ ሰው ነው ሀንድል የሚያደርግ። ይሄንን ቀብድ ክፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን እናሳምኖታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ድንቆላ መሆን አለበት። እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክሬያለሁ። እንደዚህ አይነት ማጂክ የለም፣ ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ነው። ሌላ ዝርዝር ራዲዮ ልግዛ ብሎ የተሰወራለ፣ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ። ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝደንት ሆኜ ይሄን መቆጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በእኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ፣ ግን ያ ኔትወርክ በራሱ ጊዜ እያዘዘ ሌሎች ነገሮችን ይፈጽማል። በዚህ በዲያስፖራ ገንዘብ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው። የኃይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለ። ምክንያት እንዳልኩ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ የምንለማመጥበት ጊዜ የለም። የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩትን ዋጋ ቃለሁ። በአማርኛም በእንግሊዝኛም በትግርኛም እለዋለሁ። ይሄንን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችዋን ፈረንካ ለጥፋት ማስፈጸሚያ ነው ከመዋል ውጭ
ሌላ ዓላማ የለውም፣ ሌላ ፍላጎት የለውም። ምሳሌዎችን ገልጽላለሁ። ጸረ ድሮን ኮምፒውተር ይዘው መጥተው በአፋር ቁጭ ብለው አልመጡም። የተከፈለው ተከፍለዋል። አውሮፕላን ይከራያሉ ተብሎ ውሸት ነው። አልመጡም። ገንዘብ ተከፍለዋል። የት ገባ ብሎ የሚጠይቅ ሰው የለም። ኦዲት አሁን ለምሳሌ አስቀኝ ነው። መቀለ ከንቲባ አድርገንሃል ያሉት ልጅ ከእስር ቤት አስፈትቼ እኔ መቀለ ይዣቸው ሄድኩ። እስር ቤት ነበሩ። በጦርነቱ ጊዜ ተይዘው እስር ቤት ነበሩ እና ኦዲት አግዘኝ ብሎት ሊቀመንበሩ የድርጅቱ ሊቀመንበር ትንሽ ለእኔ ቅርበት ነገር አሳየና መጥቶ ትንሽ የተጮረበረ ዶክመንት አለ፣ ይሄን ጥንቃቄ አድርገህ ይኸው አለኝ። ምክንያቱም ኦዲተር ስለነበረ አግዘኝ ብሎታል የድርጅቱ ሊቀመንበር። ግን አውቃታለሁ እሷን ይቺ ሚስጥር ግን በሌላ መንገድ አውቃታለሁ። ገንዘቧን ለመቀሸብ ጥረት እየተደረገ እንደሆነ ከዛ ሚስጥር ጠባቂ ስለሆነ አሁን ስራ አስፈጻሚ አድርገው ሾሞታል። ምክንያቱም እኔ እንዲሾሙ ጠየቁኝ። አይ አማካሪ ምናምን ላደርገው እችላለሁ እንጂ ኦዲተር አደረጉ። ምክንያቱም ኢንዲፔንደንት ኦዲተር ይሁን ብለን ኢንዲፔንደንት ኦዲተር ስላለ ኦዲተር አደረገው። በዚች አኩርፎ የኔ ተቀናቃኝ ሆነ። ሰው ተሸለመ። ይችን ሚስጥር ስለሚደብቅ ያችን ሚስጥር ግን አውጥቷታል። ኦልሬዲ የጠበቀ ነው የሚመስላቸው። ኦዲት ብሎ የሚያጭበረብረው ኦዲት ያደረገው ነገር የለም። የባከነ ብዙ ገንዘብ አለ። የትግራይ ዲያስፖራ መጠየቅ መቻል አለበት። ይሄ እውነተኛ ለትግራይ ህልውና ለሚውል ዘመቻ የተጠቀምንበትን ነገር አልጸጸትበትም። አሁንም የተዘረፈ የተበተነ ደላላ የበላው ገንዘብ ግን ቤቱ ይቁጠረው። በደንብ የሚታወቅ ነው ነገር እንደ ይሄ የክራይም ኢንተርፕራይዝ ነው የምልበት ምክንያት ይሄ ነው። ሲደጋገፉ ልንገር ጨምርልሃለሁ እዚህ በቃ ሱዳን የንግድ እንቅስቃሴ እናድርግ ተብሎ ከነጋዴዎች ውጭ ሀገር ካሉ ሰዎችም ጭምር ባንክ እንዲያስገቡ ተብሎ የሆነ ድርጅት ተቋም እንደ ካምፓኒ ትሬዲንግ የሚባል ተቋቁሞ ሱዳን ሲከፈት ሸቀጥ ለማስገባት ሊቀመንበሩና ምክትል ሊቀመንበሩ ብቻ ናቸው የሚያውቁት። ይህንን ካምፓኒ አቋቁመናል ብለው ግለሰቦች ወደ ውጭ እንዲሄዱ ተደረገ። እኔ ይህን እንዴት ነው የማውቀው? እንግዲህ ስራ ፈጻሚ አባል ነኝ። ከውጭ የሚያግዙን የነበሩ ነጋዴዎች ደውለው እንዴ እዚህ ስራ ውስጥ የቤተሰብ ብቻ አደረጋችሁት እኛን አታስገቡንም እንዴ አሉኝ። የምን ስራ ነው አልኳቸው። አይ ማነው አማንቴክ የሚባል ትሬዲንግ ተቋቁሞ ሆልሴል እንትን ለማድረግ ገንዘብ ይዋጣ እየተባለ ነው። በቢሊዮን የሚቆጠር ተዋጥተዋል። በመቶ ሚሊዮኖች አትሊስት ማቁ 1 ቢሊዮን አካባቢ። ከዛ ይሄን እንዴ ሊቀመንበሩን ጠየቅኩት። እንደዚህ አይነት ነገር አድርገናል እንዴ አለ። አይ ይሄ በሚስጥር የተያዘ ጉዳይ ነው። በዚህ ጉዳይ ላይ ምላሽ አትስጥ አለኝ። ሚስጥር አትሊስት ከሰባታችን ውስጥ አንዱ ነኝ እኔ። እኔ ካለኝ ከሰዎች ጋር ካለኝ ግንኙነት ጋር በተያያዘ ነው ይሄንን የሰማሁት። ይህንን የታደረሳችሁት ብሎ የሚጠይቃቸው ሰላም ኢትስ ክሪሚናል ኢንተርፕራይዝ ምን ለዚህ ነው። በዚህ ጉዳይ ላይ የተሳተፉ ሰዎች ካሻሽ ገንዘቡን ለመደበቅ ሌላ ምክንያት ይፈጥራሉ። አሁን ጦርነት ተፈጠረ ከተባለ ይህ ጉዳይ የህልውና ዘመቻችን አካል ነው ይለዋል። እኔ የህልውና ዘመቻችን አካል መሆን ያለበት ወጣቱ በተደራጀ መንገድ የህዝቡን ጥያቄ መመለስ የሚያስችለው ፖለቲካል ኤንቫይሮንመንት ተፈጥሮ ከፌዴራል መንግስት ጋር ፕሪቶሪያን ከመፈጸም አንጻር የተጀመሩ ሂደቶች እስከ መጨረሻው ማጣት ተጠቅመህ ነው የትግራይን ሁሉ ለምታረጋግጠው እንጂ የሶስት ሌባ ወታደሮችን የሶስት ሌባ ፖለቲከኞችን ህልውና ለማረጋገጥ የሚለኮስ ጦርነት የትግራይን ህዝብ አጀንዳ ሊሆን አይችልም። ህዝብ እየፈረጅ ህዝብ የኢትዮጵያ አካል ሳይሆን የኢትዮጵያ ችግር እንደሆነ ተደርጎ እንዲወሰድ በማድረግ በትግራይ ህዝብ ላይ የደረሰ በደል እንዲፈጠር ትልቅ አስተዋጽኦ ያደረገ ፍረጃ ነው። ስለዚህ ሁለቱም ፍረጃዎች ከማንም ይምጣ ማን የህወሓት አመራር ያካሄደው ሌላው ይሄ ሰነፍ ይፈርጀው ስቲል የትግራይ ህዝብ ተጎጂ የሚያደርግ ነው። ስለዚህ በሁለቱም መልኩ የትግራይ ህዝብ የፖለቲካ ኮንሽስነስ ሁሉንም ሀሳቦች ማስተናገድ በሚችልበት ደረጃ እንደ አዲስ መቀረጽ መቻል አለበት። ቢዮንድ የህወሓት አመራር ማሰብ መቻል አለበት። ህወሓት ራሱ ቀጣይነት እንዲኖረው ከተፈለገ እኔ ብቻ አውቅልሃለሁ ከሚል ያረጀ አስተሳሰብ ወጥቶ
ወጣት ማስተናገድ የሚችል የተለያዩ ጥያቄዎች መመለስ እንደሚገባው የሚያምን የተለያዩ አስተሳሰቦች ማስተናገድ እንደሚገባው በሚያምን አመራር መቀየር መቻል አለበት። ይህን ባላረክበት ሁኔታ አሁንም በተለመደው መንገድ ድሮ ጥቂት ሰዎች እነገሌ እኮ አይናቸውን ጨፍነው 30 ዓመት ያስባሉ፣ የ40 ዓመት ወደፊት ያያሉ ምናምን የሚባል ተረት አክትሟል። እኔ ያባለሁበት አመራር የህወሓት አመራር የየሳምንቱን መተንበያ አቅቶን ህዝብ ጦርነት ውስጥ ገብቶ ጦርነት ውስጥ ከገባ በኋላ በመስዋዕትነቱ የፈለገውን ርቀት ሊሄድ ይችል የነበረን አደጋ ቀልብሶ ወደ ሰላም ከመጣም በኋላ በየሳምንቱ የሚቀያየር በየሳምንቱ አጋጣሚዎችን እያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንጻር ትልቅ አስተዋጽኦ ያደረገ አመራር ነው። ይህ አመራር አሁንም እኔ ነኝ የማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጭበርበር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይህንን ወጣት እያጭበረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይህን አስብ ነበር። ከዛ በፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይህ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይህን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውና ያናስቀጥላለሁ ብሎ ሲፍጨረጨር በተግባር የታየ ነው። ይህን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለግከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሽፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል ነው ይችላል። ይህንን ነገር ማስተካከል ባልቻልክበት ሁኔታ ህወሓትም 1 ዓመት መቀጠል አይችልም፣ 2 ዓመት መቀጠል አይችልም። የህወሓት ቀጣይነት ህወሓት ብቻውን አይመራም ብቻ ሳይሆን የፖለቲካ ባህል በምህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሓት ይቀጥልም እንኳ ከተባለ ህወሓት ራሱን ባልቀየረበት ኢንቫይሮንመንት ይህ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት አንድ አዳር መቆየት የሚችል አይመስለኝም። ስለዚህ የተቀየረ ኢንቫይሮንመንት ነው ያለው። እንዳልኩ ግን በዚህ ጥቅል ፍረጃ ምክንያት ህዝባችን ያየውን መከራ